እንኳን አደረሳችሁ። እንኳን ለጌታችን ትንሣኤ መታሰቢያ በዓል በሰላም አደረሳችሁ። እግዚአብሔር አምላካችን ስም የተባረከ ይሁን። እንኳን አደረሳችሁ ሳይሆን እንኳን ደስ አላችሁ። I think the right word is እንኳን ደስ አላችሁ። እግዚአብሔር አምላካችን ስም የተባረከ ይሁን። ምክንያቱም ወገኖቼ የጌታ ትንሣኤ የእምነታችን ማሰሪያ የደህንነታችን መደምደሚያ ነው። ጌታ ባይነሳ ኖሮ ኢየሱስ ባይነሳ ኖሮ ምን ሊሆን እንደሚችል አስባችሁ ታውቃላችሁ? ከንቱ ይሆን ነበረ። አሜን። እግዚአብሔር ስም የተባረከ ይሁን። ቅድም ሮሜ 8 ላይ ያነበብነው ቃል ፓስተር ያነበበልን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል የሚለው ቃል እውነት አይሆንም ነበር። አሜን። ጌታ ባይነሳ ኖሮ ለዚህ ነው እንኳን ደስ ያላችሁ ያልኳችሁ። በዓለም ላይ በጣም ብዙ ሰዎች አሉ። ዛሬ ቻት ጂፒቲ ገብቼ ቼክስ አደርግ ነበርና በዓለም ላይ 8.1 ቢሊዮን ሰዎች ይኖራሉ። 8.1 ቢሊዮን ሰዎች በምድራችን ላይ ይኖራሉ። ከነዚህ 8.1 ቢሊዮን ሰዎች ውስጥ ጌታን የሚያውቁት ወይም ደግሞ ክርስቶስ ዲቫይን እንደሆነ የሚያውቁት በኮቴሽን ይቀመጥና 2.4 ቢሊዮን ብቻ ናቸው። 5.7 ቢሊዮን በዚህ ዓለም ላይ የጌታ ትንሣኤ አይመለከተው። እናንተ እንኳን ደስ ያላችሁ ያልኳችሁ ለዛ ነው። እግዚአብሔር ስም የተባረከ ይሁን። የጌታ ትንሣኤ የሚመለከታችሁ ከዛ ከ2.4 ቢሊዮን ውስጥ ስለሆናችሁ እንኳን ደስ አላችሁ። ወደ መልእክቴ ከመግባቴ በፊት እንደዚሁ ኤክስፒሪየንስ ልንገራችሁና አንድ ጊዜ የሆነ ሀገር ጊዜውን አላስታውሰውም ኤርፖርት ውስጥ ሆኜ ነውና ኤርፖርት ውስጥ ሆኜ አንድ ሸረሪት መጣች። ልንሳፈር እየጠበቅን ያለ ነው። ሸረሪት ያው ሸረሪት ነው በእኛ እንዲያውም የሸረሪት በሽታ የሚባሉላ አለ። ሸረሪት ሸንታበት ነው ምናምን የሚባሉ ሁሉ ነገር አለና ሸረሪትን እኛ ስናገኝ ቶሎ ብለን መግደል ነው። እና አንድ ሸረሪቷ ስትመጣ እኔ ቶሎ አልኩና ሰው ላይ እንትን ሳታረግ ብዬ ገደልኳትኝ። ሁለት ፈረንጆች ነበሩ እዛ የተቀመጡ። በጣም ተቆጡ። በጣም ተቆጥተው ተነሱና በቃ እንዴት ትገላለህ? ይሄ እኮ ዘመዳችን ሊሆን ይችላል የምናቀው ምናምን ሊሆን ይችላል። እንደዛ ብለው የሚያምኑ ሰዎች አሉ። ሰው ሲሞት ከሞተ በኋላ ወይ እንስሳ ወይ ነፍሳት ሆኖ ይነሳል ብለው የሚያስቡ ሰዎች አሉ። ከነዛ ወገን ስላልሆነን የእግዚአብሔር አምላካችን ስም የተባረከ ይሁን። ነጣ ያለ ወፈር ያለ ፈረስ ሲያዩ እኮ ጋሽንትና ነው። ምክንያቱም በህይወት ዘመኑ ጥሩ ስለነበር እሱ ሊሆን በእውነት it's very serious. If you go to the far east ኤዥያን ይዛችሁ ፋር ይሄ ሂንዱይዝም ቡዲዝም ምናምን የሚባለው እንትን የሚከተሉ ሰዎች እንደዛ ያምናሉ። ሰው ከሞተ በኋላ እንስሳት ሆኖ ይነሳል ብለው ያስባሉ። እና እነዛ ፈረንጆች በጣም የተቆጡት ያን ሸረሪት ስገድል የሆነ ሰው ይሆናል ከሞተ በኋላ የተነሳ ሰው ይሆናል ብለው አስበው ነው። እግዚአብሔር አምላክ ይገስጻቸው። እንዳልናገርና እንዳልመሰክር ቦታው አልተመቸኝም እና የኔ አምላክ ብዬ ልላቸው ነበረ። ቦታው ስላልተመቸኝ ሳልነግራቸው ቀረሁኝ። እና እንደዚህ አይነት ሰዎችም አሉ። እኛ እንኳን ደስ ያለን በጌታችን መነሳት የምንለው እውነት የበራልን ከድቅድቁ ጨለማ ወደሚደነቀው ብርሃኑ ያፈለሰን የዘላለምን ሕይወት የሰጠን በትንሣኤው ኃይል እኛ ውስጥ በገባው በዛ መንፈስ የዘላለምን ሕይወት አገኝተን ተስፋችንን ጨብጠን የምንኖር ሰዎች ነን። የእግዚአብሔር አምላካችን ስም የተባረከ ይሁን። ሌሎቹ ደግሞ በጣም የሚያሳዝኑ ሰዎች አይሁዶች ናቸው። አንድ እንደዚሁ እንዳጋጣሚ በስራ አንድ አይሁዳዊ አግኝቼ ነበር። ከእስራኤል ሀገር መጥቶ መሰክርለት ነበርና እንኳን ሊሰማኝ ይቅርና በጣም ይቆጣ ነበር፣ ይናደድ ነበር። ክርስቶስ እግዚአብሔር ነው፣ የእግዚአብሔር ልጅ ነው፣ ሊያድነን መጥቶ ተወልዶ ሞቶ ተነስቶ የዘላለምን ሕይወት ሰጠን እያልኩ ስነግረው he was so angry በጣም ይናደዳልና ምን አለኝ? አሁን አለኝ ከዛን የመጣው አሁን የከፈኑን ጨርቅ አግኝተውታል አለ። የክርስቶስን ከፈን ጨርቅ አግኝተውታል እና ከዛ ላይ እንትኑ ተወስዶ ሳምፕል ምናምን ብቻ ተወስዶ ዲኤንኤውን እናገኘዋለን። ከዛ ዲኤንኤውን ካገኘን በኋላ የማንና የማ ልጅ እንደሆነ ወንድሞቹ እነማን እንደሆኑ ሰው እንደሆነ ለዓለም እናረጋግጣለን አለኝ። እግዚአብሔር አምላክ ይቅር ይበለው። ዲኤንኤ የፈጠረውን ጌታ ዲኤንኤን የፈጠረውን ኢየሱስ እነሱ ዲኤንኤውን መርምረው አግኝተው ሰው ሊያረጉት ይፈልጋሉ።
ስለዚህ እኛ እንኳን ደስ አለን። አሜን። እኛ ይሄ እውነት የበራልን አምላካችንን ያወቅን እንኳን ደስ ያላችሁ። ጌታ ተነስቷል። ኢየሱስ ተነስቷል። እግዚአብሔር አምላካችን ስም የተባረከ ይሁን። ዛሬ ማካፈላችሁ ቃል ወይም አርስት ለስብከት የሰጠሁት አርስት ጌታችን ተነስቷል የሚል ነው። የማነበው የመጽሐፍ ቅዱስ ክፍል ሉቃስ ወንጌል ምዕራፍ 24 ከቁጥር 1 እስከ 12 ያለውን ነው። ሉቃስ ወንጌል ምዕራፍ 24 ከቁጥር 1 እስከ 12። ነገር ግን በሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብር እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙም። እነርሱም በዚያ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሶስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ። ቃሎቹንም አሰቡ። ከመቃብሩም ተመልሰው ይህን ሁሉ ለ11ዱና ለሌሎች ሁሉ ነገሯቸው። ይህንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና፣ ያዕቆብም እናት ማርያም ከእነርሱም ጋር የነበሩት ሌሎች ሴቶች ነበሩ። ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብሱን ብቻ አየ። በሆነውም ነገር እየተደነቀ ወደ ቤቱ ሄደ። የእግዚአብሔር አምላካችን ስም የተባረከ ይሁን። ጌታችን ተነስቷል። ኢየሱስ እውነት ነው። በዓለም ላይ ብዙ እውነቶች አሉ፣ እውነት ተብለው የተነገሩ፣ ነገር ግን ከጊዜ በኋላ እውነትነታቸው የቀረ እውነት ሳይሆኑ የቀሩ ብዙ እውነቶች አሉ። ጌታ ግን እውነት ነው። አሜን። እውነት እሱ ብቻ ነው። the ultimate truth is Jesus Christ። ስሙ የከበረ ይሁን። የእግዚአብሔር አምላካችን ስም የከበረ ይሁን። ከዚህ አሁን ካነበብኩት ክፍል ምንድነው እኛ የምንማረው? እነዛ ሐዋርያት ወይም ደግሞ የጌታ በዘመኑ የነበሩት የጌታ ኢየሱስ ደቀ መዛሙርት እዛ ሄደው ካጋጠማቸው ነገር እኛ እንደ ክርስቲያን ምን እንማራለን የሚለውን ነገር ማየት ፈልጋለሁ፣ አብረን እንድናይ ፈልጋለሁ። ከዛ በፊት ግን ብዙ ይህ እውነት አይደለም ብለው ሰዎች ለመከራከርና ይህንን እውነት ለማጣጣል ብዙ ጊዜ ብዙ ነገር ተሞክሯል። ከዛ ውስጥ በጣም የሚደንቀኝ የተሞከረው ሙከራ በዛን ጊዜ የነበሩት የአይሁድ አለቆች የሞከሩት ሙከራ ነበር። ገና ጌታ ሊቀበር ሲል ቬይኖ ሊነሳለው ብሎ ስለተናገረ ሊነሳ ይችላል፣ ስለዚህ ይሰርቁታል ብለው አስወሩ። ደቀ መዛሙርቱ ሄደው ሊሰርቁት ይችላሉ፣ እነሱ ሰርቀውት ከዛ በኋላ ተነሳ ብለው ሊያስወሩ ይችላሉ ብለው የነበረውን ገዢ ጠይቀው ወታደሮችን አስቀመጡ፣ ጠባቂ ወታደሮችን አስቀመጡ። እንደገና በማህተም እንዲዘጋ አደረጉ። ከዛ በኋላ ግን ጌታ ከተነሳ በኋላ their argument was በቃ ሰርቀውት ነው፣ ደቀ መዛሙርቱ ሰርቀውት ነው እንጂ አልተነሳም ብለው እስካሁን ድረስ አይሁድ እንደዛ ያምናሉ። እስካሁን ድረስ አይሁድ እንደዛ ብለው ይከራከራሉ። እኔ በጣም የሚገርመኝ የአይሁድ መከራከር ሳይሆን የኛ ሰዎች ነገር ነው በጣም የሚገርመኝ። የደቀ መዛሙርቱ ነገር ነው በጣም የሚገርመኝ። አንብባችሁት እንደሆነ ታሪኩን ከደቀ መዛሙርቶቹ ይልቅ የጌታን መነሳት ይጠባበቁ የነበሩት አይሁዶቹ ነበሩ። ደቀ መዛሙርቶቹማ የጌታን መነሳት ሲሰሙ የተደነቁትን መደነቅ ስታዩ these guys they were not even ready, they were not even recognized። አላስተዋሉትም ነበረ ቃሉ እንደሚል አያውቁም ነበረ። ቢችሉ እንኳን ቢያስቡ እንኳን ለመስረቅ እንኳን ቢያስቡ የነበረውን ሰርከምስታንስ ስታዩት እነዚህ ሰዎች መጀመሪያ ያንን ጥበቃ ማለፍ ነበረባቸው። ጥበቃውን ካለፉ በኋላ ድንጋዩን ማንከባለል ነበረባቸው። ትልቅ ድንጋይ ነው የተከደነው። ድንጋዩን ካንከባለሉ በኋላ አስክሬኑን መስረቅ ነበረባቸው። አስክሬኑን ከሰረቁ በኋላ ጌታ ኢየሱስን የሚመስል ሰው ማዘጋጀት ነበረባቸው። ምክንያቱም ተነስቷል ብሎ ማሳየት ስላለባቸው።
እና ያንን ሰርከምስታንስ ስታዩ እንኳን እነሱ ሊሰርቁትና እንኳን ሊያወጡት ይቅርና ከኛ የባሰ የተደነቁ እነሱ ነበሩ። የእግዚአብሔር ስም የተባረከ ይሁን። they were completely surprised። የተናገራቸውን ቃል እንኳን መልአኩ ሲያስታውሳቸው ነው እንጂ አላወቁም። ጌታ እንደሚነሳ የነገራቸውን ነገር እንኳን አላስተዋሉም ነበር፣ አላሰቡም ነበር። እና it was a surprise for them። የእግዚአብሔር ስም የተባረከ ይሁን። ከጌታችን ትንሣኤ የመጀመሪያው ነገር የምንማረው የኛ አምላክ is full of surprise። እኛንም እያስደነቀን በህይወት አለን። አሜን። ጌታ ኢየሱስን ተከትላችሁ ያልተደነቃችሁ እስቲ ሳያስደንቃችሁ በህይወታችሁ ያላችሁ ጌታ ድንቅ ነው። አሜን። የሚያስደንቅ አምላክ ነው። በህይወታችን ልክ እነሱ እንዳስደነቃቸው በመነሳቱ እንዳስደነቃቸው እኛንም በህይወታችን እለት እለት እያስደነቀን በቤቱ አለን። ክርስቶስን መከተል ማለት ለዘላለም መደነቅ ማለት ነው። ስሙ የከበረ ይሁን። እንዲሁ እንደተደነቅን እንዲሁ ሳይገባን እንደተገረምን አለን። ለመናገር እስከሚያቅተን ድረስ እየተደነቅን አለን። አንድ ምስክርነት ልመስክርላችሁ። አንድ ጊዜ ገና ጌታ እንደተቀበልን አካባቢ ነውና ከአንድ አመት በፊት መስኪ ባለቤቴ እንትን ትርፋንጀት ወጣባትና እሷ ኦፕሬሽን ተደረገች። በጣም የሚያስጨንቅ ጊዜ ነበር ለኛ። ከዛ ልክ በአመቱ የመጀመሪያው ልጃችን ሲሚላር ሲምፕተም ታየበት። ሐኪም ቤት ስንወስደው ትርፋንጀት ነው ተባለ። ኦፕሬሽን ገባ። በጣም የሚያስጨንቅ ጊዜ ነበር የሱ ደግሞ። ከዛ ልክ በአመቱ ሶስተኛው ልጃችን ሲሚላር ሲምፕተም ታየበትና ሐኪም ቤት ስንወስደው ቼክ አደረጉ። ኤቭሪቲንግ አዩ። የዋይት ብላድ ሴሉ በጣም ጨምሯል፣ ፔኑ አለ፣ እግሩ ለትርፋንጀት የሚታዩት ምልክቶች በሙሉ ይታዩበት ነበር። ከዛ ሐኪሞቹ ኦፕሬሽን ሊያስገቡ ሲሉ ወደ 11 ሰዓት አካባቢ ነበር በኢትዮጵያ 5 PM ማለት ነው። ሊያስገቡ ሲሉ ትዝ አለኝ ይሄ ነገር በየአመቱ የሚመጣው ያጋንንት ነገር መሆን አለበትና መቀበል የለብንም እንደ ክርስቲያን መቀበል የለብንም አለና እሺ ጠዋት እናመጣዋለን ብለን ልጁን ይዘን ቤታችን ገባን። የዛን ጊዜኛ ገና እኔ መስኪ እንኳን ትንሽ ታውቃለች፣ እኔ ገና ጀማሪ ክርስቲያን ነኝ። ምኑንም በደንብ እንትንም አላውቅምና ግን አስገባነውና አልጋ ላይ አስተኛነውና መኝታ ቤታችን በሩን ዘጋንና ዘይት እያፈሰስን ጌታ ሆይ አይሆንም በቃ ይሄ አይሆንብንም፣ ልጃችን አይቀደድም። መስኪ ተቀደደች፣ ልዑል ተቀደደ፣ አሁን እንደገና አላፍ አይቀደድም። በዛ ሩቲን ውስጥ ማለፍ አንፈልግም ብለን ዝም ብለን በሞኝነት ስንንከባለን ጌታ ድንቅ ያደረገ። ጠዋት ሐኪም ቤት ይዘነው ስንሄድ ሰዎቹ ገረማቸው። ቼክ ሲያደርጉ ምንም ነገር የለም። እግዚአብሔር ስም የተባረከ ይሁን። የሚያስደንቅ አምላክ። ሁላችንም ብንናገር የምንናገረው ነገር አለ። ሁላችንም ክርስቶስ is full of surprise። እሱን መከተል full of surprise። እነዛ ደቀ መዛሙርት ከጌታ ጋር አብረው ኖረዋል። ብዙ ነገር ሲሰራ አይተውታል። ሙታን እኮ ሲያስነሳ አይተውታል። አላዛርን ሲያስነሳ they were witnesses አይደል? አላዛር ሲነሳ እዛ ነበሩ፣ አይተዋል። የጌታ መነሳ ደግሞ ነግሯቸዋል፣ እነሳለሁ ብሏቸዋል። በኋላ እናየዋለን። የጌታን መነሳት ሲሰሙ ግን ሌላ ሰርፕራይዝ ነበር የሆነባቸው። እነዚህ ሰዎች ነው የአይሁድ አለቆች ሰርቀውታል ብለው ያሏቸው። የእግዚአብሔር ስም የተባረከ ይሁን። ጌታችን በእውነት ተነስቷል። ኢየሱስ በእውነት ተነስቷል። መቃብሩ ባዶ ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። እና የኢየሱስን ትንሣኤ ስናስብ ይሄ ነው ትዝ የሚለን። ልክ እንደ ደቀ መዛሙርቱ ሲሄዱ እነ ማርያም ወደ መቃብሩ ሲሄዱ they were thinking about ስለ ድንጋዩን ማን ያከባልልናል ብለው ሲሄዱ ሲደርሱ ድንጋዩ ተንከባሏል። የእግዚአብሔር ስም የተባረከ ይሁን። ሰልስት ሊያለቅሱ በሶስተኛው ቀን ሄዱት እና ያው የኛ ባህልና የአይሁድ ባህል ይመሳሰላል። ሽቶ ምናምን ያረጋሉ፣ ግን ቤዚክሊ ሰልስት ሊያለቅሱ ነው የሚሄዱት። ለቅሶ ሰልስት አስበው ሲሄዱ እዛ የጠበቃቸው ምንድነው? ጆይ ደስታ፣ ጌታ ተነስቷል የሚል ደስታ። የእግዚአብሔር ስም የተባረከ ይሁን። የከፈኑን ጨርቅ እንዴት አድርገን ልጠን እንዴት አድርገን አንስተን ሽቶ እንቀባለን ብለው ሲያስቡ የሚያንጸባርቅ ልብስ የለበሱ መላእክት የጠበቋቸው። ስሙ የከበረ ይሁን። አስክሬን እናያለን ብለው ሲሄዱ ባዶ መቃብር። የእግዚአብሔር ስም የተባረከ ይሁን። ስለዚህ ጌታችን is full of surprise። እያስደነቀን ገና እንኖራለን። አሜን። ወይ እሱ እስኪመጣ ወይኛ ወደ እሱ እስክንሄድ ድረስ እንደተደነቅን እያስደነቀን ከእርሱ ጋር እንኖራለን። ስለዚህ የጌታ ትንሣኤ የመደነቅ ምክንያታችን ነው። አሜን። የመገረም ምክንያታችን ነው በጌታ በክርስቶስ ኢየሱስ። ስሙ የከበረ ይሁን።
ሁለተኛው እና በጣም ዛሬ ራሳችን እንድንሞግት አንድም በፊታቸው የቆምኩት እኔንም ራሴንም ልሞግት ነው። ዛሬ ሞግታችኋለሁ ፍቀዱልኝ። ሁለተኛው ከዚህ ከነሱ ህይወት የምንማረው ነገር ምንድነው? ቃሉን መርሳት፣ መዘንጋት ወይም ጌታ የተናገረንን ነገር መርሳት። እዚሁ ክፍል ላይ ስታዩ ምዕራፍ 24 ቁጥርና 6-7ን ስትመለከቱ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም ካላቸው በኋላ መላእክቱ የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሶስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ ይላል። የእግዚአብሔር ስም የተባረከ ይሁን። በጣም ከባድ ንግግር ነው ይሄ። እኔ እንደሚመስለኝ ምጸታዊ ንግግር ነው። they were mocking them። ምንድናችሁ? እንዴት እናታስተውሉም? ነግሯችሁ የለ ተናግሯችሁ የለ ምን አይነት ሰዎች ናችሁ እያሏቸው ነው የሚመስለው። የምጸታዊ አይነት ንግግር ነው የሚመስለው። ማቴዎስ ወንጌል ምዕራፍ 20 ከቁጥር 18-19 ስታነቡ ማቴዎስ ወንጌል ምዕራፍ 20 ከቁጥር 18-19 ያለውን ስታነቡ ኤግዛክትሊ ጌታ የሚሆነውን ነገር ነግሯቸው ነበር። የሰው ልጅም ከ17 ጀምሮ ባነበው ኢየሱስም ወደ ኢየሩሳሌም ሊወጣ ሳለ በመንገድ 12ቱን ደቀ መዛሙርት ብቻቸውን ወደ እርሱ አቅርቦ እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅም ለካህናት አለቆችና ለጻፎች ይሰጣል፣ የሞት ፍርድም ይፈርዱበታል፣ ሊዘባበቱበትም ሊገርፉትም ሊሰቅሉትም ለአሕዛብ አሳልፈው ይሰጡታል፣ በሶስተኛውም ቀን ይነሳል አላቸው። እግዚአብሔር ስም የተባረከ ይሁን። ነግሯቸው ነበረ። ይህ እንደሚሆን ነግሯቸው ነበረ። እንደሚሞት ደግሞም እንደሚነሳ ነግሯቸው ነበረ። ነገር ግን ኮምፕሊትሊ ረስተውት ነበረ። መላእክቶቹ ሲነግሯቸው ነው እንጂ ትዝ ያላቸው ጌታ እንደነገራቸው ሴቶቹም አላስታወሱም። ወደ ኋላ ሄደንም ስናይ ደቀ መዛሙርቱና ጴጥሮስም ማንም ያስታወሰ የለም። they didn't comprehend። እኔ ስላልሰሙት አይመስለኝም። ግን ለመስማት የሚከብድ ነገር ስለነበረ ይመስለኛል። ክርስቶስን የሚያውቁት ጌታን የሚያውቁት ከሱ ጋር 3 ዓመት አብረው ሲኖሩ ያዩት የነበረበት አይንና እዛ ፖይንት ላይ የተናገራቸው ነገር የሚጣረስ ስለነበረ ይመስለኛል። ሙታን ሲያስነሳ ያዩት የነበረ ጌታ፣ 5000 ሰው ሲመግብ ሲያዩት የነበረ ጌታ፣ ሽባውን ሲተረትር ሲያዩት የነበረ ጌታ፣ አጋንን ሲንቀጠቀጡለት ሲያዩት የነበረን ጌታ ኦል ኦፍ ሰደን የሰው ልጅ ይገረፋል፣ ይተፋበታል፣ ይዘባበቱበታል፣ ይሞታል ሲላቸው I think they were shut off። ለመስማት ፍቃደኛ አልነበሩ። መስማት የሚፈልጉት ነገር ስላልነበረ፣ ለመስማትም ደስ የሚያሰኝ ነገር ስላልነበረ፣ የነሱንም ሴኩሪቲ አደጋ ላይ የሚጥል ነገር ስለነበረ they don't want to hear it። ለመስማት ስላልፈለጉ አይምሮአቸው ተቆልፎ ነበር። የእግዚአብሔር ስም የተባረከ ይሁን። እኛስ ወገኖቼ ወደኛ እናምጣው። እኛ ስንት ጊዜ ጌታ ተናግሮን ሳንሰማ ቀርተናል። ጌታ ተናግሮን የተናገረን ነገር መረር ያለ ሲሆን ላለመስማት ምክንያት ስንፈልግ ኖረናል። ዛሬ ሞግታችኋለሁ እንዳልኩኝ ሞግታችኋለሁ። እንድንነቃ ያስፈልጋል። አሜን። ክርስትና ንቃት ይፈልጋል። ንቁ ነው የሚለው እግዚአብሔር ቃል። ንቃ ነው የሚለው እግዚአብሔር ቃል። መንቃት ያስፈልጋል። ጌታ ሲናገር መስማት ያስፈልጋል። ስለወደድነው ብቻ ሳይሆን ደስ ስላለን ሞቅ ስላደረገን ብቻ ሳይሆን እሱ የተናገረውን ሰምተን እንደ ቃሉ መኖር ይሁንልን። አሜን። እንደ ጌታ ቃል እንደ ቃሉ መኖር ይሁንልን። በጣም ብዙ የምንኖርበትን ህይወት እናውቀዋለን። ብዙ ነገሮች ይይዙናል፣ ይተበትቡናል። ትዳር አለ፣ ልጆች አሉ፣ ስራ አለ፣ ላይፍ አለ፣ a lot of things። ለዚህ ነው ጌታ ሲናገር ዘሪው ዘርን ሊዘራ ወጣ አለ። ማቴዎስ 13 ላይ ዘሪው ዘርን ሊዘራ ወጣ። የሚዘራው ዘር እኮ ፕሮፐር የሆነ ዘር ነበረ። ነገር ግን የወደቀበት ቦታ የተለያየ ስለሆነ ሳያፈራ ቀረ። የተወሰነው ብቻ አፈራ። ስለዚህ እንደዛ እንዳንሆን ለእግዚአብሔር ቃል፣ ለእግዚአብሔር ሐሳብ፣ ለእግዚአብሔር ፍቃድ የምንገዛ እንሆን። አሜን። ሐሳቡን የምንኖር እንሆን፣ የምንሰማ እንሆን። መስማት ብቻ ሳይሆን የምንመልስ የምንታዘዝ እንሆን። በዛ ውስጥ የእግዚአብሔር ክብር ይገለጣል። እንደነዛ ደቀ መዛሙርት ጥሩውን ነገር ብቻ እንጂ ከበድ ያለውን ነገር ለመስማት እንዳልፈለጉት ወይም ደግሞ እንዳልቻሉት እንዳንሆንና እንዳናዝን አንገታችንን እንዳንደፋ በጌታ ፊት መቅረባችን አይቀርምና እንዳንደፋ
እግዚአብሔር አምላክ ይርዳን። ሁለተኛው ከነሱ ከዛ ሲን ወይም ደግሞ እዛ ቦታ ላይ ከተፈጠረው ነገርና ከነሱ ሪስፖንስ የምንማረው ሁለተኛው ነገር የተሳሳተ መሻት ወይም ደግሞ የተሳሳተ ፍለጋ ነው። እዛው ሉቃስ ወንጌል ላይ ምዕራፍ 24 ቁጥር 5ን ስታዩ ቁጥር 5 ላይ ሕያውን ከሙታን መካከል ስለምን ትፈልጋላችሁ ይሏቸዋል። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? የተሳሳተ ፍለጋ። ጌታ ሕያው ነው። አሜን፣ ስሙ የከበረ ይሁን። ግን ሊፈልጉት የሄዱት ሙታኖች የሚኖሩበት ቦታ ነው። ጌታ ሕያው ነው። ሕያው የሆነ አምላክን መቃብር ቦታ ለመፈለግ መሄድ የተሳሳተ ፍለጋ ነው። እግዚአብሔር ስም የተባረከ ይሁን። ሙታንን ነው ሙታን መቃብር ሄደን የምንፈልገው። እኔ ትዝ ይለኛል እኛ ልጆች ሆነን እኔ ድሬዳዋ ነው ተወልጄ ያደኩትና አዲስ አበባ ለቫኬሽን እንሄዳለን። አዲስ አበባ ለቫኬሽን ስንሄድ በቃ እንነጋገራለን። ትምህርት ቤት በኋላ ስንመጣ እኔ ይሄን አይቻለሁ፣ እኔ ይሄን አይቻለሁ፣ እኔ ይሄን ቦታ ጎብኝቻለሁ እንላለን እና አንበሳ ግቢ ሄጃለሁ ምናምን ሄጃለሁ እንልና ሁሉ ጊዜ ምን ሄድባት ቦታ አለች በቃ ትጠየቃለችና ያበበ ቢቂላ እንትን ሐውልት ያለበት ዮሴፍ መቃብር እኔ ሄጄ እሱን አይቻለሁ እንላለን። ያበበ ቢቂላ እንትን ዲ ምናምን ብሎ ያለ አለ ሐውልት አለ ዮሴፍ መቃብር ላይ እና ሄደን እናያለን። ምክንያቱም እንትን ምን እናገራለን እኛ ድሬዳዋ ደግሞ የለም እንደዛ ሰው ሐውልት የተሰራለት እንደዚህ የቆመ ሰው የለም በዛን ጊዜ። አሁን ሊኖር ቢኒ አለ እንዴ? የለማ ስለሌለ እሱን ሄደን እናያለን። ሌላ ጋዜጠኛ ደግሞ አለ ከሱ ፊት ለፊት የስፖርት ጋዜጠኛ የነበረ የሞተ እንዲህ ብሎ ወደሱ ያሳያልና ሄደን ትምህርት ቤት እንናገራለን። ያበበ ቢቂላን ሐውልት ለማየት መቃብር መሄድ ትክክል ነው፣ ትክክል ነው። ምክንያቱም አበበ ቢቂላ ሞቷል፣ ሙታን ነው። ሙታንን ለማየት መቃብር ይኬዳል። ሕያዋንን ለማየት ግን መቃብር አይኬድም። አሜን። እግዚአብሔር የአምላካችን ስም የተባረከ ይሁን። እነዚህ ሰዎች ሕያው የሆነውን ኢየሱስን ፍለጋ ወደ መቃብር ሄዱ። የተሳሳተ ፍለጋ። እንደገና ደግሞ ሕያው የሆነውን ሙት አድርገውት ይፈልጉታል። ጌታ ሕያው ሆኖ ሳለ የሞተ ነገር ነው ብለው ሊፈልጉት ሄዱ። የተሳሳተ ሮንግ ቲንግ፣ ትክክለኛ ያልሆነ ፍለጋ። እግዚአብሔር አምላክ አመለካከታችንን ያስተካክልልን። አሜን። እይታችንን ያስተካክልልን። እኛስ ስንት ጊዜ ጌታን ያልሆነ ቦታ ስንፈልገው ነበረ። ደስታን ያልሆነ ቦታ ስንፈልግ ነበር። ሰላምን ያልሆነ ቦታ እንፈልጋለን። እመኑኝ ወገኖቼ፣ ሰላምን፣ ደስታን፣ እረፍትን የምናገኘው በክርስቶስ ብቻ ነው። የምናገኘው ክርስቶስ ጋር ብቻ ነው። ቻሌንጅ አደርጋችኋለሁ ብያችኋለሁ። ደስታን፣ ሰላምን፣ እረፍትን በገንዘብ አናገኘውም፣ በሀብታችን አናገኘውም። እግዚአብሔር ይቅር ይበለን። በሀብት የምንፈልግ ሰዎችን እግዚአብሔር ይቅር ይበለን። ደስታን፣ ሰላምን፣ እረፍትን በክርስቶስ ብቻ የሚገኘውን በዘራችን አናገኘውም። እመኑኝ ወገኖቼ፣ የከሌዘር ስለሆንን አናገኘውም። የምናገኘው በክርስቶስ ኢየሱስ ብቻ ነው። አሜን፣ ሃሌሉያ። አናገኘውም፣ በክርስቶስ ብቻ ነው የሚገኘው። እረፍት የሚገኘው በክርስቶስ ነው። ሰላም የሚገኘው በክርስቶስ ነው። የሌለበት ቦታ መፈለግ እግዚአብሔር ይጠብቀን፣ ይርዳን። አንድ ጊዜ ምን ሆነ መሰላችሁ? እኔ አገልግሎት በቃ ቪአልቲሜት እንትን ይመስለኝ ነበረ። ማገልገል፣ ጌታን ማገልገል በቃ ዋናው ጌታም የሚደሰትበት ጌታም የሚከብርበት እሱንም የማገኝበት ይመስለኝ ነበርና ለአገልግሎት የነበረኝ እንትን በጣም ከፍ ያለ ነበረ። እና እኔ የኔ ቸርች ዩጎ ነው። ዩጎ አዲስ አበባ ካወቃችሁት ዩጎ ሲቲ ቸርች ይባላል። እዛ ነው እኔ ማገለግለውም በቃ ቤተክርስቲያኔ እዛ ነውና አንድ ቀን የዛሬ ስንት ዓመት ነውና ፋሲካ ነበረ። የፋሲካ ጊዜ ብዙ ጊዜኛ ጋር ፋሲካ ገና ሲሆን ያዳር ፕሮግራም ይዘጋጃልና አምልኮ አለ፣ ቃል አለ። በጣም ደስ የሚል ጊዜ ነው። ማአት ሰው ነው የሚመጣው እና እኔ ዛን ጊዜ አሸር ነበርኩኝና በጣም ሰው ይበዛል፣ ግፊያ ነው። በጣም በተለይ ለአሸሮች በጣም አስቸጋሪ
ጊዜ ነው የሚሆነው እንደዚህ የአዳር ፕሮግራሞች ሲዘጋጁ እኛ ጋርና መቀመጫ አዘጋጅተን ስናበቃ የተወሰነች ጥግ ላይ እንደዚህ አሸሮች የሚቀመጡበት ሴቶች በተለይ ሴቶቹ ለሊት ብዙ ስለምንቆይ የሚያርፉበት ብለን እንደዚህ መቀመጫ እንትን አድርገናል ከልለን አስቀምጠናልና የሆነ አንድ ወጣት ፊቱን መናገር አልችልም መግለጽ አልችልም ግን ሂዝ ያንግ ወጣት የሆነ እንትን መጥቶ ተቀመጠ እዛ ጋር ተቀመጠና ከዛ ነው ሄድኩና ይሄ ለአገልጋዮች የተለየ ቦታ ነው ለሚያገለግሉት ብለን የለየነው ቦታ ለአገልጋዮች የተለየ ቦታ ነውና ወደዛ ቦታ ፈልገ ተቀመጥ አልኩት አገልግሎት ማለት ምንድነው አለኝ እውነቴን ነው የሚገርም ነገር ነው አገልግሎት ማለት ምንድነው ይሄን ነው አገልግሎት የምትሉት ይሄ ነው አገልግሎት አይ አይደል አስረዳው ሞከርኩኝ አይ ከጧት ጀምሮ እዚህ ብዙ ስራ ሲሰራ ነበር ደካማ ስንት ነገር አለ እኔ ከጧት ጀምሮ እዚህ ነበርኩኝ አለኝ ከጧት ጀምሮ እዚህ ነበርኩኝ የምትሰሩትን ስራ ሁሉ የሚሰራውን ነገር ሁሉ ሳይ ነበረ እና አገልግሎት ማለት ይሄ ነው መመለስ አቃተኝ ፊቱን ማየት አልችልም መመለስ አልችልም ሊትራሊ በጣም ቻሌንጅድ ሆንኩኝ ሊገባኝ በማይችል ሁኔታ በጣም ቻሌንጅድ ሆንኩኝና በቃ እሺ ተቀመጥ ብዬው ዞር ስል የለም ማን ነው አላቅም ያነጋገረኝ ማን ነው አላቅም ግን ከዛ ቀን ጀምሮ አንድ እውነት ገባኝ አገልግሎት ማለት ልብስ ለብሶ ሽር ጉድ ማለት አይደለም አገልግሎት ማለት የእግዚአብሔርን ፍቃድ የእግዚአብሔርን እውነት መኖር ማለት ነው እሱን መውደድ ማለት ነው ለሱ መኖር ማለት እንደሆነ ገባኝ ስሙ የከበረ ይሁን እኔ ክርስቶስን እዛ አገልግሎት ነበር የምፈልገው ክርስቶስን በቃ እኔ እሱን ያስደሰትኩ ነው በኔ ቤት ልክ እንደ ማርያምና ማርታ እኮ ማርታም ጌታን እኮ ለማገልገል ነው ጌታን ለማስደሰት ነው እኮ የምትደክም የነበረው በሷ አመለካከት ወይም በሷ thinking she was doing the right thing to glorify him right እንደዛ እኮ ነው የምታስብ የነበረው ማርያም ግን እግሩ ስር ተቀምጣ የሱን ቃል ነበር የምትሰማው ከዛ መታ ስትነግረው ምንድነው ያላት ጌታ በብዙ ትደክሚያለሽ ማርታ በብዙ ትደክሚያለሽ የሚያስፈልገው ግን ጥቂትና አንድ ነገር ብቻ ነው እርሱም ከማርያም ላይ አይወሰድባትም ማለት አገልግሎት ወገኖቼ አገልግሎት ቅድም እንዳረጋችሁት ለሕፃናትን መርዳት የሚበሉት የሌላቸውን ማገዝ አገልግሎት ማለት ለጌታ መኖር እርስ በርስ መዋደድ እኛ የዛን ጊዜ አሸርቲም ውስጥ የውሸታችን ነበር የምንዋደደው ስንት ሜስ ነገር ነበረ እንዴት ጌታን እያገለገልን ነው ብለን እንል ነበረ ጌታ ግን ለኔ ነገረኝ አስተማረኝ ስሙ የከበረ ይሁን እና ጌታን የሚገኝበት ቦታ ፈልጉት ያለበት ቦታ ፈልጉት ግዚያችንን አናባክን እንደነ ማርያም እና እንደነ ጴጥሮስ የተነሳውን ሕያው የሆነውን አምላክ መቃብሩ ስለመፈለግ እንደባከኑት እንዳይሆንብን ጌታን ያለበት ቦታ እንፈልገው ያለበት ቦታ እናገኘው ስሙ የከበረ ይሁን ኤልያስ አንደኛ ነገሥት ምዕራፍ 19 ላይ ኤልያስ ጌታ እግዚአብሔር ኮሬብ ተራራ ላይ ከወጣ በኋላ ሊገለጥልሃለውና ጠብቀኝ አለውና ኤልያስ እግዚአብሔርን እየጠበቀ እያለ መጀመሪያ ኃይለኛ ንፋስ መጣ እግዚአብሔር ግን በንፋስ ውስጥ አልነበረም ከዛ በኋላ ደግሞ ሌላ ነገር ነጎድጓድ ምናምን ሆነ እግዚአብሔር በዛ ውስጥ የለም እሳት እግዚአብሔር በዛ ውስጥ የለም ወገኖቼ ዛሬ እደፍራችኋለሁ ይቅር በምህረት አዳምጡኝ ወይም ደግሞ ምህረት አድርጉልኝ ደፍሬ ስለምናገር ሃሌሉያ የተባለ የተጨፈረበት ቦታ ሁሉ ጌታ የለም ስለተዘለለ ጌታ የለም ዝም ተብሎ እንትን ስለተባለ ጌታ የለም እንዳንሸወድ ጌታን ሳናገኘው አክብረነው ሳያከብረን እንዳንተላለፍ ነጎድጓድ ስለሆነ ወይም ደግሞ ምናምን ስለሆነ አይደለም ጌታ ያለው ጌታን ያለበት ቦታ ፈልጉት ያለበት ቦታ አግኙት አሜን ከነሱ ህይወት የምንማረው አንዱ ይሄንን ነው የተሳሳተ መሻትና የተሳሳተ ፍለጋ ሌላው ከነሱ ህይወት የምናየው እውነቱን አለመቀበል ወይም እውነቱን ማጣመም ሉቃስ 24 ቁጥር 11 ላይ ይህም ቃል ልክ ሴቶቹ መተው ሲነግሯቸው ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም ይላል ይህም ቃል
ቅዠት መስሎ ታያቸው። ጌታ ተነስቷል ነው ያሏቸው። ሄድን የለም ጌታ ተነስቷል ብለው ነው የነገሯቸው። ሐዋርያቱ ግን ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም ይላል። የእግዚአብሔር አምላካችን ስም የተባረከ ይሁን። እነዚህ ሰዎች ቅድም እንዳየነው ጌታ ራሱ ተናግሯቸዋል። ጌታ ራሱ ነግሯቸው ነበረ። ከዛ በኋላ እነዚህ እህቶች ደግሞ ሄደው አይተው መተው ነግረዋቸዋል። ይሄ ሁሉ ከሆነ በኋላ they were not in a position to believe ለማመን እውነቱን ለመቀበል የተዘጋጀ ማንነት አልነበራቸውም። ለማመን አልፈለጉም፣ ለመቀበል አልፈለጉም፣ አላመኗቸውም ይላል። የእግዚአብሔር አምላካችን ስም የተባረከ ይሁን። ይሄ በጣም ከባድ ነገር ነው። ጌታን ሰምተው አላመኑትም። እንደገና የሱን አገልጋዮች ሰምተው አላመኗቸውም። እግዚአብሔር አምላክ ይሄንን ከኛ ላይ ያንሳ። ራሳችንን እንድንፈትሽ ነው። ቅድም እንዳልኩት let's look at ourselves። ስንት ጊዜ ነው እየመረጥን የሰማነው? ስንት ጊዜ ነው ጌታ ሲናገረን የምንፈልገውን ብቻ ተቀብለን ጥቅስ የምንፈልገው የማንፈልገውን ላለመቀበል ከመጽሐፍ ቅዱስ ጥቅስ የምንፈልገው? እግዚአብሔር አምላካችን ስም የተባረከ ይሁን። ስለዚህ ዛሬ እንመለሳለን። አሜን። ዛሬ እንደ ቃሉ እንኖራለን። ጌታ ሲናገር ቃሉ ሲመጣ በተለይ አሁን ያለን ክርስቲያኖች እግዚአብሔር አምላክ ምህረት ያደርግልን። ለኛ የሚመቸንን ለኛ የሚስማማንን ብቻ እየመረጥን እንሰማና ሌላውን ነገር እንተወዋለን። እግዚአብሔር አምላክ ምህረት ያደርግልን። በተለይ ደግሞ የሚሞግተን ከሆነ ቻሌንጅ የሚያደርገን ከሆነ አንዳንዴ በጣም እንትን ይለኛል። በቃ ክርክሩ ራሱ ዘፈን ተፈቅዷል አልተፈቀደም፣ ዘፈን ተፈቅዷል ለማለት ሰው ጥቅስ ይፈልጋል። መጠጥ ተፈቅዷል አልተፈቀደም፣ ተፈቅዷል አልተፈቀደም ለማለት ሰው ጥቅስ ይፈልጋል። ከጋብቻ በፊት ተፈቅዷል አልተፈቀደም people are looking for searching for ጥቅስ ከመጽሐፍ ቅዱስ ላይ የሆነ ነገር ፈልገው አግኝተው ይኸው ምናምን ለማለት እግዚአብሔር አምላክ ይቅር ይበለን። አሜን። እውነቱን ተቀብለን በእውነቱ መኖር ይሆነልን። እውነቱን ይዘን እንደ እውነቱ መኖር ይሆነልን። እግዚአብሔር አምላካችን ስም የተባረከ ይሁን። በዚህ እግዚአብሔር ይከብራል። በዚህ እግዚአብሔር አምላካችን ደስ ይሰኛል። እንደገና አላችኋለሁ እንኳን ደስ አላችሁ። ጌታችን ተነስቷል። አሜን። ስሙ የከበረ ይሁን። ተነስቷል። ኢየሱስ እውነት ነው። ትንሳኤውም እውነት ነው። አሜን። አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 3 እስከ ቁጥር 8 ያለው ቃል በጣም ደስ ይላል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 8 እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 8 እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከነርሱም የሚበዙቱ እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለኔ ደግሞ ታየኝ ይላል። የእግዚአብሔር ስም የተባረከ ይሁን። የኛ ጌታ መነሳት ብቻ ሳይሆን ታይቷል። ለብዙዎች ታይቷል፣ ለብዙዎች ተገልጧል፣ ለኛም ተገልጦልናል። አሜን። ስሙ የከበረ ይሁን። እኔና እናንተም በሚገባን መንገድ በሚገባን ሁኔታ ተገልጦልን ፍቅሩ ልባችንን ነክቶት እንዋለን። ከሱ ጋር ደስ እያለናለን። ዛሬ የመጨረሻ መሞግታችሁ አንድ የመጨረሻ ሙግቴ የት ነው ያለነው? አሁንም መቃብሩ ቦታ ነው ያለነው ወይስ ወጥተናል? እያንዳንዳችን ራሳችን እንድንጠይቅ እፈልጋለሁ። ደስ ይላል። የመቃብሩ ቦታ እኮ ደስ ይላል። የአምልኮ ቦታ እኮ ነው። ታምፕ ሄደው ሲያዩት እኮ ጌታ ተነስቷል። መላእክቶች አሉ። ሐዘን ሲጠብቁ እልልታ ነው፣ ዝማሬ ነው፣ አምልኮ ነው፣ ሽብሸባ ነው፣ ሚራክል ነው፣
ደስ የሚል ቦታ ነው የመቃብሩ ቦታ። አስክሬን የለማ፣ ጌታ ተነስቷላ፣ ስሙ የከበረ ይሁን። ነገር ግን አሁንም እዛው ነው ያለነው። አሁንም እዛው ቦታ ላይ ነው ያለነው። የእግዚአብሔር ፍቃድ ምንድነው? የእግዚአብሔር ሐሳብ ምንድነው? የጌታ ሐሳብ ምንድነው? ከተነሳ በኋላ መቃብሩ ባዶ ከሆነ በኋላ ምንድነው? የእግዚአብሔር አምላካችን ስም የተባረከ ይሁን። አንዳንድ ቅድም ደስ አለኝ ቸርች፣ እግዚአብሔር አምላክ ይባርካችሁ፣ የወንጌል ስርጭት ስትሉ እንደዚህ አይነት ላይፍ ያለበት ቸርች፣ እንደዚህ አይነት ህይወት ያለበት ቸርች። እዛው ላይ ምንድነው የሚለው? ማቴዎስ 28:7 ላይ ሄዳችሁ ስታዩ የዚሁኑ ሲን በማቴዎስ ቨርሽን ስታዩት ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ በሉና ንገሯቸው ነው የሚሏቸው መላእክቶቹ። ማቴዎስ 28:7 ላይ ፈጥናችሁም ሂዱ ይሏቸዋል። ሂዱ፣ ውጡ፣ ከዚህ ሂዱ፣ ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ይሏቸዋል መላእክቱ። ጥሪያችን እንድንወጣ ነው። አሜን። የእግዚአብሔር ስም የተባረከ ይሁን። እዛ መቃብሩ ቦታ ጋር ሆነን እየተሟሟቅን እየዘመርን እያመለክን እንድንቀመጥ ሳይሆን መውጣት ነው። ስሙ የከበረ ይሁን። እንድንሄድ ነው። ጌታም ይቀድማችኋል የተባለው ለዛ ነው። ስንሄድ ስንወጣ ይህንን እውነት የጌታን መነሳት የጌታን አዳኝነት ይዘን ስንወጣ እሱ ቀድሞን ይወጣል። አሜን። ልክ እነሱን ገሊላ ይጠብቃችኋል፣ ገሊላ ቀድሞ ይጠብቃችኋል እንደሚል እኔና እናንተ የምንሄድበት ቦታ ይዘነው እንሄዳለን። ቀድሞ ይጠብቀናል። ሊገለጥላቸው ለወደዳቸው ለነሱ ራሱን ይገልጥላቸዋል። ልክ ለኛ እንደገለጠልን ራሱን ይገልጥላቸዋል። ስለዚህ ዛሬ እላችኋለሁ ከመቃብሩ ውጡ፣ ከመቃብሩ ቦታ ውጡ፣ ሂዱ፣ ወደ ገሊላ ሂዱ። ይህ ወንጌል መድረስ ወደሚገባው ቦታ ሂዱ። የእግዚአብሔርን ወንጌል ተናገሩ። መዳን የሚገባው ነፍስ ይዳን። ስለዚህ አንቀመጥም። አሜን። መቃብር ውስጥ አንቀመጥም። እያሸበሸብን አንቀመጥም። ቸርች ብቻ አንቀመጥም። ቸርችማ ደስ ይላል፣ ደስ ይላል። አምልኮ ነው። እርስ በርስ እንተናነጻለን። የእግዚአብሔር ቃል አለ። ግን the ultimate vision of the great commission ቸርች እንድንቀመጥ አይደለም። አሜን። በህይወታችን እንድንመሰክር፣ በምንሄድበት ቦታ ሁሉ ክርስቶስ ይዘን እንድንመሰክር። ሰዎች ቅድም ብያቸዋለሁ 5.7 ቢሊዮን people 5.7 ቢሊዮን ሰው ክርስቶስን አያውቅም። እነዛም አሁን 2.4 ከተባሉት ውስጥ ብዙ ጥያቄ የምናነሳባቸው ሰዎች አሉ። ክርስቶስን ያውቃሉ፣ ይቀበላሉ፣ ግን ጥያቄ የምናነሳባቸው ብዙ ሰዎች አሉ። ግን 5.7 ቢሊዮን ህዝብ ክርስቶስን አያውቅም። ስለዚህ የተጠራ ነው ወደዛ ለነዚህ ሰዎች እንድንደርስ ነው። ለወንጌል ስርጭት ነው። ክርስቶስን ልንመሰክር ነው። እግዚአብሔር ስም የተባረከ ይሁን። እንመጣለን፣ መቃብሩ ቦታ እናሸበሽባለን፣ እንደሰታለን፣ እንትን እናረጋለን። ከዛ ወደ ደግሞ እንወጣለን። ክርስቶስን እንመሰክራለን። ክርስቶስን እንናገራለን። ማዳኑን እንናገራለን። መነሳቱን እንናገራለን። ስሙ የከበረ ይሁን። ስለዚህ ዛሬ ኪዳን እናረጋለን፣ እንወጣለን። አሜን። እንሄዳለን፣ ወንጌልን እናዳርሳለን። ያልዳኑትን እንዲድኑ እንደርሳቸዋለን። ከቤታችን እንጀምራለን። ልክ ቃሉ እንደሚል በኢየሩሳሌም በሰማሪያ እስከ ምድርም ዳርቻ ድረስ ሄደን ወንጌልን እንሰብካለን። እግዚአብሔር አምላካችን ስም የተባረከ ይሁን። እግዚአብሔር አምላክ ይባርካችሁ። እንጸልይ።